ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒት 5ን ጀምረን ነበር ቬክተርስ። ዛሬ አፕሊኬሽን ኦፍ ስካላር ኤንድ ክሮስ ፕሮዳክትን እናያለን። ከዛ በፊት ግን እዚህ ጋር የቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን፣ እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ አፕሊኬሽን ኦፍ ስካላር ኤንድ ክሮስ ፕሮዳክት። The dot product is used to find the angle between two vectors. እንግዲህ ዶት ፕሮዳክት በዚህ መልኩ እንደሚገለጽ አይተን ነበር። u dot v is equals to ሁለቱም ቬክተር ናቸው። ልብ አድርጉ። ቬክተር u ቬክተር v ማለት ነው። ማግኒቲዩድ ኦፍ u ሲባዛ በማግኒቲዩድ ኦፍ v ሲባዛ በኮስ ኦፍ ቴታ። ቴታ ምንድነው? በሁለቱ ቬክተሮች መካከል ያለ አንግል ነው። ይሄ ቬክተር u ቢሆን ይሄ ቬክተር v ቢሆን ማለት ነው። ስለዚህ ከዚህ ላይ ምንን ማግኘት እንችላለን? በሁለቱ መካከል ያለውን አንግል ማግኘት እንችላለን ማለት ነው። ይሄንን እንዴት እናገኛለን? ለምሳሌ ቬክተር u ai ፕላስ ምን b j ሊሆን ይችላል። ቬክተር v በተመሳሳይ ci ፕላስ d j ይሄ ሊሆን ይችላል ማለት ነው። ስለዚህ የሁለቱን ዶት ፕሮዳክት ዳይሬክት እንወስዳለን። እዚህ ጋር ai ፕላስ bj ዶት እንበል እንግዲህ። ከዛስ እዚህ ጋር ሲአይ ፕላስ ሲጄ ዲጄ ይሆናል። ይሄ ማግኒቲዩዳቸውን ኢዚሊ ከነዚህ ላይ ማግኘት እንደምንችል እናውቃለን። ስለዚህ የነዚህ ደግሞ ዶት ፕሮዳክት ኤሲ ፕላስ ቢዲ ነው የሚሆነው ኦቨር ማግኒቲዩድ ኦፍ ቬክተር ዩ ታይምስ ማግኒቲዩድ ኦፍ ቬክተር ቪ ኢዝ ኢኳልስ ቱ ምን ኮስ ቴታ ይሆናል ማለት ነው። ስለዚህ ከዚህ ላይ ቴታ ኢዝ ኢኳልስ ቱ ኮስ ኢንቨርስ ኦፍ ኤሲ ፕላስ ቢዲ ኦቨር ማግኒቲዩድ ኦፍ ቬክተር ዩ ታይምስ ማግኒቲዩድ ኦፍ ቬክተር ቪ ይሆናል ማለት ነው። በዚህ መልኩ አንግሉን ማግኘት እንደምንችል አይተናል ማለት ነው። ሌላ ዘ ሌንግዝ ኦፍ ዘ ቬክተርስ፣ የቬክተሮቹንም ርዝመት ማግኘት እንችላለን፣ ሌሎቹ ኢንፎርሜሽኖች ከተሰጡ ማለት ነው። እንዲሁም ወርክ ደን ባይ ዘ ፎርስ። ወርክ ደን ኢዝ ኢኳልስ ቱ ፎርስ ታይምስ አይደለም፣ ፎርስ ዶት ዲስፕሌስመንት ነው። ልብ አድርጉ። ፎርስ ምንድነው? ቬክተር ኳንቲቲ ነው። ዲስፕሌስመንት ምንድነው? ቬክተር ኳንቲቲ ነው። ወርክ ደን ግን ምንድነው? ስካላር ኳንቲቲ ነው። ሶ ስካላር ፕሮዳክት ወይም ዶት ፕሮዳክት ስንሰራ ውጤቱ ምንድነው? ስካላር እንደሚሆን አይተናል ማለት ነው። ስለዚህ ፎርስ ዶት ዊዝ ዲስፕሌስመንት ምን ይሰጠናል ማለት ነው? ወርክ ደን። ስለዚህ ዶት ፕሮዳክት አንደኛው አፕሊኬሽን ምን ለማግኘት ነው ማለት ነው? ወርክ ደን ማለት ነው። እሱን እንድናገኝ ያግዘናል። whereas the cross product is mostly used to determine the vector which is perpendicular to the plane surface spanned by the two vectors. እንግዲህ ምን ተባብለናል? ሁለት ቬክተሮች ቢኖሩን ለምሳሌ ቬክተር ዩን እና ቬክተር ቪ እና ቬክተር ዩን እንውሰድ። ሶ ዩ ክሮስ ቪን ፈልጉ ብንባል የምናገኘው ቬክተር ምን አይነት ነው የሚሆነው? ከዩ ወደ ቪ ስናሽከረክር የዚህ አይነት ቬክተር ነው የምናገኘው። ከዩ ወደ ቪ ሮቴት ማድረግ ማለት ነው። ሶ አውራጣታችን ወደ ታች ነው የሚሆነው። ይሄ ተመልከቱ፣ ለዚህኛውም ለዩም ፐርፔንዲኩላር ነው የሚሆነው፣ ለቪም ፐርፔንዲኩላር ነው የሚሆነው ማለት ነው። ፐርፔንዲኩላር። ሌላ እንደዚህ አይነት ቬክተር ቢኖረን ክሮስ ፕሮዳክቱ የዚህ አይነት ቅርጽ ሊኖረው ይችላል። ይሄን ተመልከቱ። ይሄ እንግዲህ ፕሌን ነው። እነዚህን ሁለት ቬክተሮች የያዘ ፕሌን ነው። ሶ ለዛ ለፕሌኑም ፐርፔንዲኩላር የሆነ ምን አገኘን ማለት ነው? ቬክተር አገኘን ማለት ነው። ስለዚህ የዚህ አይነት አፕሊኬሽን በሚኖርበት ሰዓት ወይም ለፕሌኑ ፐርፔንዲኩላር የሆነ ቬክተር ማግኘት በሚፈለግበት ሰዓት ምን እንጠቀማለን ማለት ነው? ክሮስ ፕሮዳክት። ኤግዛምፕል 1 ፋይንድ ዘ ሜዠር ኦፍ ዘ አንግል ቢትዊን ኢች ፔር ኦፍ ዘ ቬክተርስ። እንግዲህ እዚህ ጋር ሁለት ቬክተሮች አሉ። በሁለቱ መካከል ያለውን አንግል ነው የተጠየቅነው ማለት ነው። ከዚህ እንነሳ። ዩ ዶት ቪ እኩል ይሆናል ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ታይምስ ኮስቴታ። ኮስቴታ በሁለቱ ቬክተሮች መካከል ያለ አንግል ነው ማለት ነው። ይሄንን ዩ እንዴት አድርገን መጻፍ እንችላለን? በዚህ መልኩ መጻፍ እንችላለን። 4 ኮማ ማይነስ 1 ቪንስ 5 ኮማ 3 ብለን በዚህ መልኩ መጻፍ እንችላለን። ኮፊሸንቶቹን መውሰድ ማለት ነው። የአይን ኮፊሸንት እና ቀጥሎ ደግሞ የጄን ኮፊሸንት መውሰድ። እዚህ ጋርም በተመሳሳይ 5 ኮማ 3 ይሄን እናገኛለን ማለት ነው። ከዚህ ላይ በቀላሉ ዩ ዶት ቪ ምን ይሆናል? ዩ ዶት ቪ ምን ይሆናል ማለት ነው? የመጀመሪያው በመጀመሪያው ማብዛት። ይሄ ማለት 4 ሲባዛ በ5 4 ሲባዛ በ5
ሲቀነስ ያው እቺ ኔጌቲቭ ስለሆነች 1 ሲባዛ በ3 ከዚህ ላይ u ዶት v ምን ይሆናል 20 ሲቀነስ 3 u ዶት v እኩል ይሆናል 17 ይሆናል ማለት ነው። 17 አንግል ነው የተጠየቅነው። ልብ አድርጉ ይሄንን አገኘን። አሁን ማግኒቲዩድ ኦፍ u እና ማግኒቲዩድ ኦፍ v ነው የሚቀረን ማለት ነው። ማግኒቲዩድ ኦፍ ቬክተር u ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ እነዚህም በየተራ ስኩዌር ማድረግ ማለት ነው 4 ስኩዌር ሲደመር ኔጌቲቭ 1 ስኩዌር ከዚህ ላይ ስንት እናገኛለን? ስኩዌር ሩት ኦፍ 17 እናገኛለን። ምክንያቱም 4 ስኩዌር 16 ነው። ኔጌቲቭ 1 ስኩዌር ስናደርገው 1 ነው። ስንደምረው 17 ይሆናል ማለት ነው። ሶ ማግኒቲዩድ ኦፍ ቬክተር u ስኩዌር ሩት ኦፍ 17 ይሆናል። ማግኒቲዩድ ኦፍ ቬክተር v በተመሳሳይ ስኩዌር ሩት ኦፍ እንበል ይሄንንም ስኩዌር 5 ስኩዌር ሲደመር 3 ስኩዌር ይሄ ስንት ይሆናል? ስኩዌር ሩት ኦፍ 34 ይሆናል። 5ን ስኩዌር ስናደርገው 25 ነው። 3ን ስኩዌር ስናደርገው 9 ነው። ሁለቱን ስንደምር 34 ይመጣል ማለት ነው። እሺ አሁን ሁሉም ነገር ዝግጁ ነው ማለት ነው። እቺን ትንሽ አጀስት እናርጋት። cos theta is equals to u dot v over magnitude of u times magnitude of v ብለን በዚህ መልኩ መጻፍ እንችላለን። እሺ cos theta is equals to u dot v ስንት ነው? 17 ነው ያገኘነው 17 ይሄው እዚህ ጋር ማለት ነው። ማግኒቲዩድ ኦፍ u ስኩዌር ሩት ኦፍ 17 ሲባዛ ማግኒቲዩድ ኦፍ v ስኩዌር ሩት ኦፍ 34 ይሄ ያለ ማለት ነው። እስኪ ራሽናላይዝ እናርግ። እዚህ ጋር ዩ 17 ከላይም ከታችም አለ። ስለዚህ እንደዚህ እናርግ ታይምስ ስኩዌር ሩት ኦፍ 17 ኦቨር ስኩዌር ሩት ኦፍ 17 ይሄ ሁለቱ ሲጣፋ 1 ነው የሚሆነው። ስለዚህ የሆነ ቁጥርን በአንድ ማባዛት ምንም ለውጥ አይፈጥርም ማለት ነው። እሺ cos theta is equals to 17 ስኩዌር ሩት ኦፍ 17 ኦቨር ስኩዌር ሩት ኦፍ 17 ሲባዛ በስኩዌር ሩት ኦፍ 17 ነው የሚሆነው ታይምስ ስኩዌር ሩት ኦፍ 34 ይሄ በዚህ ይቃለላል። ይሄ እኩል ይሆናል እዩ እዚህም ስኩዌር ሩት አለ እዚህም ስኩዌር ሩት አለ። አንድ ስኩዌር ሩት ውስጥ በዚህ መልኩ ማስገባት እንችላለን 17 ኦቨር 34 ይሄ ምን ይሆናል 1 ኦቨር 2 ይሆናል 1 ኦቨር 2 በዚህ መልኩ ማለት ነው። ወይም ትንሽ ካቃለል ነው ይሄ ምን ይሆናል እዚች ጋር ጻፋት 1 ኦቨር 2 የላይኛውንም ስኩዌር ሩት ኦፍ 1 እናርገው የታችኛውንም ስኩዌር ሩት ኦፍ 2 እናርገው በዚህ መልኩ ማለት ነው። አንድ ከስኩዌር ሩት ውስጥ አንድ ሆኖ ይወጣል 2 ግን እዛው ይቀራል ማለት ነው። ስለዚህ cos theta is equals to 1 ኦቨር ስኩዌር ሩት ኦፍ 2 ይሄ ደግሞ ፌመስ የሆነ አንግል ነው ይታወቃል። ከዚህ ላይ cos ኢንቨርስ ኦፍ 1 ኦቨር ስኩዌር ሩት ኦፍ 2 is equals to theta which is 45 ዲግሪ ማለት ነው 45 ዲግሪ። እሺ አሁንም በተመሳሳይ መልኩ ቬክተር ዩን በዚህ መልኩ እንጻፍ 2.5 ቬክተር ቪን ደግሞ በዚህ መልኩ እንጻፍ ኔጌቲቭ 1 ሁለተኛ ኮማ 3 አራተኛ። ሲምፕሊ ኮኤፊሺየንቶቹን መውሰድ ነው። የአይን ኮኤፊሺየንት መጀመሪያ እንወስዳለን፣ ቀጥሎ የጄን እዚህም በተመሳሳይ ማለት ነው። ከዚህ ላይ ምን እንስራ? ዩ ዶት ቪን እንስራ መጀመሪያ። ዩ ዶት ቪ እኩል ይሆናል የመጀመሪያውን ከመጀመሪያው 2 ሲባዛ በኔጌቲቭ 1 ሁለተኛ 2 ሲባዛ በኔጌቲቭ 1 ሁለተኛ ፕላስ 5 ሲባዛ በ3 አራተኛ። ከዚህ ላይ ተመልከቱ ይሄ በዚህ ይቃለልና ኔጌቲቭ 1 ትቀራለች እዚህ ጋር። ሶ ዩ ዶት ቪ እኩል ይሆናል ኔጌቲቭ 1 ሲደመር 15 አራተኛ 15 አራተኛ። ይሄ ስንት ይመጣል? 11 አራተኛ ይሆናል 11 አራተኛ ይሆናል። ሶ ዩ ዶት ቪ እኩል ይሆናል 11 አራተኛ። ይሄ እንደዚህ ማድረግ ትችላላችሁ 4 ኦቨር 4 ኔጌቲቭ 1 ማለት ኔጌቲቭ 4 ኦቨር 4 ማለት ነው። ስለዚህ ቤዙን ምን አደረግን? አመሳሰልን። የዚህም ቤዝ 4 ነው የዚህም ቤዝ 4 ነው። 4ን ወሰድን ከላይስ ከ15 ላይ 4 ስንቀንስ 11 ይቀራል። በዚህ መልኩ መስራት እንችላለን። አሁን ማግኒቲዩድ እንፈልግ። ማግኒቲዩድ ኦፍ ቬክተር ዩ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ እነዚህን በየተራ ስኩዌር ማድረግ ነው። 2 ስኩዌር ሲደመር 5 ስኩዌር ይሄ እኩል ይሆናል ይሄ ስኩዌር ሩት ኦፍ ስንት ይሆናል? 29 ይሆናል 29። ምክንያቱም 2ን ስኩዌር ስናደርገው 4 ነው፣ 5ን ስኩዌር ስናደርገው 25 ነው። ስንደምረው 29 እናገኛለን። እሺ አሁን ደግሞ የቬክተር ቪን ማግኒቲዩድ እንፈልግ። እሺ -1 ኦቨር 2 ስኩዌር ፕላስ 3 ኦቨር 4 ስኩዌር ይሄ ይሆናል ማለት ነው። ከዚህ ላይ ምን እናገኛለን? 1 አራተኛ ሲደመር 9 16ኛ
9 16ኛ ይሄ ያለን ማለት ነው። ይሄን በ4 4ኛ ብናበዛው የላይኛው 4 ይሆናል። የታችኛው 16 ነው የሚሆነው 16 አሁን ተመልከቱ ከታች ያለው ምን ሆነ 16 ሆነ ለሁለቱም ማለት ነው። ከላይስ 4 ሲደመር 9 13 ይሆናል ማለት ነው። ስለዚህ ስኩዌር ሩት ኦፍ 13 ኦቨር 16ኛ እዚች ጋር እንምጣ። ማግኒቲዩድ ኦፍ ቬክተር v እኩል ይሆናል ስኩዌር ሩት ኦፍ 13 ኦቨር 16 ከስኩዌር ሩት ውስጥ 4 ሆኖ ይወጣል። ይሄ ይሆናል ማለት ነው። አሁን በቀጥታ ወዴት መሄድ እንችላለን? ወደ አንግል መፈለጉ መሄድ እንችላለን። ኮስ ቴታ ኢዝ ኢኳልስ ቱ u ዶት v ኦቨር ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ይሄ እኩል ይሆናል ዶት ፕሮዳክታቸው 11 4ኛ እንደሆነ አይተናል። ኦቨር ማግኒቲዩድ ኦፍ ቬክተር u ስኩዌር ሩት ኦፍ 29 ነው ሲባዛ ማግኒቲዩድ ኦፍ ቬክተር v ስኩዌር ሩት ኦፍ 13 ኦቨር 4 ነው። እንደዚህ እናድርግ እስቲ። ይሄንን በ4 ኦቨር 4 እናብዛው። ይሄንንም በ4 የታችኛውንም በ4 ማለት ነው። ከዚህ ላይ እዩ ይሄ 4 በዚህ ይቃለላል፣ ይሄኛው 4 ደግሞ በዚህ ይቃለላል። ይሄንን ያቃልልናል ማለት ነው። ስለዚህ ኮስ ቴታ ኢዝ ኢኳልስ ቱ 11 ኦቨር ይሄም ስኩዌር ሩት ውስጥ ነው ያለው፣ ይሄም ስኩዌር ሩት ውስጥ ነው ያለው። ስለዚህ አንድ ኮመን ስኩዌር ስኩዌር ሩት እንውሰድ 29 ሲባዛ በ13 ይሆናል። ይሄ እኩል ይሆናል 11 ኦቨር የታችኛውን አባዙት ስኩዌር ሩት ኦፍ 377 ይሆናል። ስለዚህ ቴታ ኢዝ ኢኳልስ ቱ ኮስ ኢንቨርስ ኦፍ 11 ኦቨር ስኩዌር ሩት ኦፍ 377 ይሆናል ማለት ነው። ሳይንቲፊክ ካልኩሌተር ተጠቀሙ፣ ለዚህ የሆነ አንግል ታገኛላችሁ። ኤግዛምፕል 2 suppose a child is pulling a wagon with a force having magnitude of 8 ኒውተን ሶ የፎርሱ ማግኒቲዩድ 8 ኒውተን እንደሆነ ተሰጥቶናል። on the handle at an angle of 60 ዲግሪ 60 ዲግሪ ማለት ነው as shown in figure 5.35 if the child pulls the wagon 50 meter then find the work done by the force ይለናል። እንግዲህ ተመልከቱ ይሄ ፎርስ አለ። ይሄ ፎርስ በ60 ዲግሪ አንግል ነው። ምን ታውቃላችሁ ከዚህ በፊት work done is equals to force times displacement times cos theta ይሄን ፎርሙላ ታውቃላችሁ። ፓይ ይሄ አንግሉ ቴታው ፓይ ኦቨር 2 ከሆነ ስራ አልተሰራም እንላለን አይደል? ምክንያቱም ዲስፕሌስመንቱና የፎርሱ አቅጣጫ ምን ስለሆኑ ማለት ነው ፐርፔንዲኩላር ስለሆኑ ማለት ነው። ከዚህ ላይ ምን መረዳት ትችላላችሁ? አሁን ዶት ፕሮዳክት ላይ ይሄኛው ቬክተር ለዚህኛው ፐርፔንዲኩላር ከሆነ ውጤቱ ምን ይሆናል? ዜሮ ይሆናል። ይሄንን አያይዙት ማለት ነው። አሁን በቀጥታ ወደ ስራችን እንሂድ። እዩ እንግዲህ አንድ ቬክተር አለን እዚህ ጋር፣ ሌላ ቬክተር ደግሞ እዚህ ጋር አለን። መሃላቸው ላይ ምን አለን? አንግል አለን። የተነሱት ከአንድ ቦታ ነው አያችሁ። ስለዚህ ቀጥታ ወርክ ደን ኢዝ ኢኳልስ ቱ ምን ፎርስ ዶት ዲስፕሌስመንት ማለት እንችላለን። ይሄ እኩል ይሆናል አሁን ዩ ዶት ቪ እንዴት ነበር የገለጽ ነው? ማግኒቲዩድ ኦፍ ዩ ታይምስ ማግኒቲዩድ ኦፍ ቪ ታይምስ ኮስ ቴታ ነበር ያልነው። ልክ በተመሳሳይ ይሄን ዶት ፕሮዳክት ወደዚህ እንደቀየር ነው ሁሉ እዚህ ጋር ማግኒቲዩድ ኦፍ ዘ ፎርስ ታይምስ ማግኒቲዩድ ኦፍ ዘ ዲስፕሌስመንት ሲባዛ በምን በኮስ ቴታ እንላለን። ቴታ በሁለቱ መካከል ያለች አንግል ናት። ስለዚህ ማግኒቲዩድ ኦፍ ዘ ፎርስ 8 ኒውተን ተሰጥቶናል። ሶ ወርክ ደን ኢዝ ኢኳልስ ቱ 8 ሲባዛ ዲስፕሌስመንት ደግሞ ተሰጥቶናል 50 ሜትር ማለት ነው 50 እሺ ሲባዛ በኮስ ኦፍ 60 ዲግሪ ኮስ 60 ዲግሪ 1/2 ነው። ሶ ወርክ ደን ኢዝ ኢኳልስ ቱ ይሄ 400 ይሆናል ሲባዛ በ1/2 ጁል ፎርስ በኒውተን ሜጀር ይደረጋል፣ ዲስፕሌስመንት በሜትር፣ ይሄ ማለት ደግሞ ጁል ማለት ነው። ስለዚህ ከዚህ ላይ ወርክ ደን ኢዝ ኢኳልስ ቱ 200 ጁል ይሆናል። 200 ጁል አያችሁ። ከቬክተሮች ተነስተን ወደ ምን መጣን? በዶት ፕሮዳክት ወደ ስካላር ኳንቲቲ መጣን። ኤግዛምፕል 3 ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ዊዝ ቨርታይስስ። እነዚህ ቨርቴክሶች ተሰጥተውናል ማለት ነው። ሶ አሁን ምን እናርግ? ኤሪያ ኢዝ ኢኳልስ ቱ ሃፍ ኦፍ የሆነ ቬክተር ኤን በለው ክሮስ ዊዝ ቬክተር ቢ። የዚህ አይነት ፎርም ነው የሚኖረን ማለት ነው። ለምንድነው ሃፍ ያደረግነው? እዚህ ጋር ትሪያንግል ስለሆነ ማለት ነው። አሁን እነዚህን ሁለት ቬክተሮች እንዴት አድርገን መፍጠር እንችላለን? አሁን እዩ ኤ
ቢ ሲ እነዚህ ቨርቴክሶች አሉን ብለን ብናስብ ይሄኛውን እንደ ኮመን እንይዝና የሆነ ቬክተር በዚህ አቅጣጫ መፍጠር እንችላለን። ቬክተር ኤቢ ማለት ነው። በዚህ አቅጣጫም በተመሳሳይ ቬክተር ኤሲን መፍጠር እንችላለን ማለት ነው። ከዚህ በኋላ እነዚህን ሁለት ቬክተሮች መጠቀም እንችላለን። እነዚህ ሁለት ቬክተሮችን እዚህ ጋር አምተን መተካት እንችላለን። የግድ ከኤ ነው ወይ መነሳት ያለበት? በፍጹም። አንድ ሰው ደግሞ ከዚህም ሊነሳ ይችላል ማለት ነው። ከዚህ ተነስቶ በዚህ አቅጣጫ ቬክተሩን ኤክስቴንድ ሊያደርግ ይችላል። ከዚህ ላይ ቬክተር ሲቢ እዚህ ጋር መጥቶ ደግሞ ቬክተር ሲኤል ሊፈጥር ይችላል ማለት ነው። እንዲሁም ከዚህም ተነስተን ልንፈጥር እንችላለን። ሶ ምንድነው ማለት ነው? ምንም ከዚህ ጋር የሚባል ነገር የለም ማለት ነው። አሁን ግን ከቴክስታችሁ ጋር እንዲመሳሰል ምን እናርግኛ? ቬክተር ፒን እዚች ጋር እናስቀምጥ። ቬክተር ፒን እዚህ እናስቀምጥ። ሌሎቹን ኪው እና አርን በዚህ መልኩ እናስቀምጥ ማለት ነው። በዚህ መልኩ እናስቀምጥ። ፒ ፖይንት ተሰጥቶናል። ከዚህ ላይ ቬክተር ፒ ኪውን እንፈልጋለን፣ ቬክተር ፒ አርንም እንፈልጋለን ማለት ነው። ከዛ ይሄ የኤ እና የቢ ቦታ የነሱ ቦታ ይሆናል ማለት ነው። እሺ ቬክተር ፒ ኪውን እንፈልግ። ቬክተር ፒ ኪው ይሄ ማለት ምን ማለት ነው? ኢኒሻል ፖይንቱ ፒ የሆነ ተርሚናል ፖይንቱ ደግሞ ኪው የሆነ ቬክተር ማለት ነው። ስለዚህ ከኪው ላይ ምን እንቀንሳለን ማለት ነው? ፒን እንቀንሳለን። ኪውን እንተካ -2 5 -1 ይሄ ነው ማይነስ ፒስ 1 4 6 ይሄ ቬክተር ይሆናል። ሶ ቬክተር ፒ ኪው ኢዝ ኢኳልስ ቱ -2 -1 ኮማ 5 -4 ኮማ -1 -6 ይሄ ይሆናል ማለት ነው። ከነዚህ ላይ ከኔጌቲቭ 1 ላይ የመጀመሪያውን እቀንሳለሁኝ፣ ከ5 ላይ ሁለተኛ ላይ ያለውን እቀንሳለሁኝ፣ ከኔጌቲቭ 1 ላይ ይሄ መጨረሻ ያለውን እቀንሳለሁ ማለት ነው። ስለዚህ ቬክተር ፒኪው እኩል ይሆናል -3 1 -7 ይሆናል። ይሄ ይሆናል ማለት ነው። አሁን ደግሞ ወደ ቬክተር ፒ አር እንሂድ። ወደ ቬክተር ፒ አር ስንሄድ ከአር እንነሳለን። 1 -1 -1 -1 4 6 ይሄ ይሆናል ማለት ነው። 1 ሲቀነስ 1 0 ነው የሚሆነው። -1 ሲቀነስ 4 -5 1 ሲቀነስ 6 -5 ይሄ ይሆናል ማለት ነው። አሁን ሁለቱም ቬክተሮች አሉን። ወደ ክሮስ ፕሮዳክት አሁን እነዚህን ሁለት ቬክተሮች አግኝተናል። ይሄንን እንዴት መጻፍ እንችላለን? -3i + j -7k ብለን በዚህ መልኩ መጻፍ እንችላለን። ይሄኛውንም እንደዛው 0i -5j -5k አስፈላጊ አይደለም፣ ግን ያው ኢኩቫለንት እንደሆኑ እንድታዩት ያክል ነው ማለት ነው። አሁን ኤሪያ ኢዝ ኢኳልስ ቱ 1/2 ታይምስ ክሮስ ፕሮዳክት ኦፍ ፒ ኪው ክሮስ ዊዝ ፒ አር ይሄ ይሆናል ማለት ነው። የዚህ ዲተርሚናንቱ ማለት ነው፣ ማግኒቲዩዱ ማለት ነው። ስለዚህ የመጀመሪያ ስራችን ምንድነው የሚሆነው ማለት ነው? የሁለቱን ክሮስ ፕሮዳክት መስራት፣ ከዛ እሱን ማግኒቲዩድ ፈልገን ለሁለት ማካፈል ይሆናል ማለት ነው። ሶ ፒ ኪው ቬክተር ፒ ኪው ክሮስ ዊዝ ቬክተር ፒ አር ይሄ እኩል ይሆናል አይ ጄ ኬ። ይሄንን እናስቀምጥ። ከፒ ኪው እንነሳ። እዚህ ጋር -3 1 -7 እነዚህን ነው ማለት ነው እዚህ ጋር ያመጣ ነው። እዚህ ጋር ያሉትን እዚህ ያመጣ ናቸው። ለፒ አርም በተመሳሳይ እነዚህን ከታች እናመጣለን። 0 -5 -5 ከዚህ በኋላ ለዚች እናርግና እዚች ጋር አይ እናስቀምጥ፣ ማይነስ እዚች ጋር ደግሞ ጄ እናስቀምጥ፣ ፕላስ እዚህ ጋር ኬን እናስቀምጣለን። ኬን እናስቀምጥ ማለት ነው። እሺ አይ ይሄ ነው አያችሁ። ሮውንና የመጀመሪያ ሮው ሁሌም ይጠፋል፣ ሁሌም፣ ምክንያቱም አይ ጄ ኬን የወሰድ ነው። ይሄ ሁሌም ይጠፋል። ሶ እዚህ ጋር ስናይ የዚህኛውን ስናይ የመጀመሪያ ሮና የመጀመሪያ ኮለም እና የመጀመሪያ ሮን እናጠፋለን፣ እነዚህ ሁለቱን ማለት ነው። ሶ ምን ይቀራል? -5 ሲባዛ በ1 ምን ይሆናል? -5 ነው የሚሆነው። ሲቀነስ እዚህ ጋር ሲቀነስ ልበል -5 ሲባዛ በ-7 35 ይሆናል። 35 እዚህ ደረስን። ጄ ጋር ስንመጣ ደግሞ ይሄንን እናጠፋለን። ይሄ ሮና ይሄ ኮለም ይጠፋል ማለት ነው። ስለዚህ -5 ሲባዛ በ-3 ፖዚቲቭ 15 ይሆናል። ሲቀነስ 0፣ ምክንያቱም 0 ሲባዛ በ-7 0 ስለሆነ ማለት ነው። ኬ ላይ ደርሰናል። ሄሮና ይሄኛው ኮለም ይጠፋል ማለት ነው።
ማይቀራል እነዚህ ሁለቱ ይቀራሉ። ኔጌቲቭ 5 ሲባዛ በኔጌቲቭ 3 15 ነው የሚሆነው። 15 ሲቀነስ 0 ይሆናል። ስለዚህ ይሄ እኩል ይሆናል ኔጌቲቭ 5 ሲቀነስ 35 ኔጌቲቭ 40 አይ እዚህ ጋር ስንመጣስ የዚህኛው ውጤት 15 ነው የሚሆነው በኔጌቲቭ ስናበዛው ኔጌቲቭ 15 ጄ ይሆናል ፕላስ ይሄ ፖዚቲቭ ነው የሚሆነው 15 ኬ ይሆናል ማለት ነው። ይሄ ፒኪው ክሮስ ዊዝ ፒአር የዚህ ውጤት ይሆናል ማለት ነው። አሁን ማግኒቲዩዱን እንፈልግ። ማግኒቲዩድ ኦፍ ቬክተር ፒኪው ክሮስ ዊዝ ቬክተር ፒአር የዚህ ማግኒቲዩድ ምን ይሆናል? ስኩዌር ሩት ኦፍ ኔጌቲቭ 40 ስኩዌር ፕላስ ኔጌቲቭ 15 ስኩዌር ፕላስ 15 ስኩዌር ይሆናል ማለት ነው። ሶ ይሄ እኩል ይሆናል 40ን ስኩዌር አድርጉት 1600 15ን ስኩዌር አድርጉት ኔጌቲቭ 15ን ስኩዌር አድርጉ 225 ይሆናል ማለት ነው። ስለዚህ ይሄን ደምሩት ስኩዌር ሩት ኦፍ 2050 ይመጣል 2050። ነገር ግን 2050 እንዴት ሊጻፍ ይችላል? 25 ሲባዛ በ82 ተብሎ ሊጻፍ ይችላል ማለት ነው። ስለዚህ እቺ 25 ከስኩዌር ሩት ውስጥ 5 ሆና ትወጣለች። ስኩዌር ሩት ኦፍ 82 ግን እዛው ይቀራል ማለት ነው። እዛው ይቀራል። ስለዚህ አሁን ተመልከቱ ክሮስ ፕሮዳክቱን አገኘን። የክሮስ ፕሮዳክቱን ቫልዩ አገኘን። አሁን እሱን ለሁለት ስናካፍል ኤሪያውን እናገኛለን ማለት ነው። ስለዚህ እዚች ጋር ኤሪያ ልበል። ኤሪያ ኢዝ ኢኳልስ ቱ ሃፍ ታይምስ ምን 5 ስኩዌር ሩት ኦፍ 82 ይሄ እኩል ይሆናል 5/2 ባለበትም መተው እንችላለን። ትንሽ ለማስተካከል ያክል ነው። 5/2 ስኩዌር ሩት ኦፍ ምን 82 ስኩዌር ዩኒት ይሆናል ማለት ነው። ዩኒትስ ይሄ ይሆናል። ኤግዛምፕል 4 a bolt is tightened by applying a 40 ኒውተን ፎርስ አለን እዚህ ጋር 40 ኒውተን ማለት ነው to a 0.25 ሜትር range as shown in figure 5.36 find the magnitude of the torque about the center of the bolt ይለናል ማለት ነው። እንግዲህ ቶርክ ማለት ነው ምንድነው? እሽክርክሪት የሚፈጥር ኃይል ማለት ነው። ሶ አንድ ነገር ስናሽከረክር ወይ ካውንተር ክሎክዋይዝ ሊሆን ይችላል የምናሽከረክረው ወይም ደግሞ ክሎክዋይዝ ሊሆን ይችላል የምናሽከረክረው። ስለዚህ ምን አለው? አቅጣጫ አለው ማለት ነው። ስለዚህ ይሄ ነገር ቬክተር ኳንቲቲ ነው። ቬክተር ነው ማለት ነው። ነገር ግን የተጠየቅነው እዚህ ጋር ማግኒቲዩድ ነው የተጠየቅነው ማግኒቲዩድ። ስለዚህ ተመልከቱ ቶርክ ኢዝ ኢኳልስ ቱ አር ክሮስ ኤፍ በዚህ መልኩ ነው የምንጽፈው ማለት ነው። ሶ ከዚህ ላይ ማግኒቲዩድ ስለተባልን ማለት ነው ማግኒቲዩድ ኦፍ ዘ ቶርክ ምን ይሆናል ማለት ነው? ማግኒቲዩድ ኦፍ ዘ አር ፐርፔንዲኩላር ዲስታንስ ማለት ነው ከየቱ ከዚህ ከፒቮቷ ፎርሱ አፕላይ እስከተደረገበት ድረስ ታይምስ ፎርስ ታይምስ ምን ሳይን ቴታ ይሄ ይሆናል ማለት ነው። ይሄ ይሆናል። ስለዚህ ቶርክ ኢዝ ኢኳልስ ቱ አር ስንት ነው? ከዚህ እስከዚህ ያለው ዲስታንስ ማለት ነው 0.25 ፎርስ 40 ኒውተን 40 ሲባዛ በሳይን ስንት 75 ዲግሪ ሳይን 75 ዲግሪ ማለት ነው። እሺ ማግኒቲዩድ ኦፍ ቶርክ ኢዝ ኢኳልስ ቱ 0.25 ማለት 0.25 ማለት 1/4 ማለት ነው ሲባዛ በ40 ስንት ይሆናል? 10 ነው የሚሆነው 10 ታይምስ ሳይን 75 ሳይንቲፊክ ካልኩሌተር ተጠቀሙ 0.966 አካባቢ ነው። ስለዚህ ቶርክ ኢዝ ኢኳልስ ቱ 9.66 ኒውተን ሜትር ይሆናል ማለት ነው። ኤክሰርሳይዝ 5.14 ፋይንድ ዘ ሜዠር ኦፍ ዘ አንግል ቢትዊን ኢች ፔር ኦፍ ዘ ቬክተር። እንግዲህ ሁለት ቬክተሮች ተሰጥተውናል። እዚህ ጋር ተመሳሳይ ጥያቄ ሰርተናል ከዚህ በፊት u ዶት v ኦቨር ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ኢዝ ኢኳልስ ቱ ኮስ ቴታ። ከዚህ ላይ ቴታ ኢዝ ኢኳልስ ቱ ኮስ ኢንቨርስ ኦፍ u ዶት v ኦቨር ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ብለን በዚህ መልኩ ማስቀመጥ እንችላለን ማለት ነው። ሶ የመጀመሪያው ስራችን u ዶት v መፈለግ ይሆናል። ቬክተር ዩን በዚህ መልኩ መጻፍ እንችላለን 3,2 ቬክተር ቪንስ 5,-1 ብለን በዚህ መልኩ መጻፍ እንችላለን። ከዚህ ላይ ዶት ፕሮዳክት u ዶት v እኩል ይሆናል 3 ሲባዛ በ5 ሲደመር
2 ሲባዛ በኔጌቲቭ 1 የመጀመሪያውን ከመጀመሪያው ጋር ሲደመር ሁለተኛ ላይ ያለውን ከሁለተኛው ጋር ማለት ነው። ስለዚህ 15 ሲቀነስ 2 ይሆናል። ከዚህ ላይ u ዶት v 13 ይሆናል ማለት ነው። 13 እሺ ማግኒቲዩድ ኦፍ ቬክተር u ምን ይሆናል? ስኩዌር ሩት ኦፍ ይሄንንም ስኩዌር ማድረግ ነው። ስለዚህ 3 ስኩዌር ፕላስ 2 ስኩዌር ይሄ እኩል ይሆናል ስኩዌር ሩት ኦፍ 13 ነው የሚሆነው። ይሄ 3ን ስኩዌር ስናደርገው 9 ነው። 2ን ስኩዌር ስናደርገው 4 ነው። ስንደምረው 13 ይመጣል ማለት ነው። ማግኒቲዩድ ኦፍ ቬክተር v ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ በተመሳሳይ 5 ስኩዌር ሲደመር ኔጌቲቭ 1 ስኩዌር ይሄ ስንት ይመጣል? ስኩዌር ሩት ኦፍ 26 ይሆናል። 5ን ስኩዌር ስናደርገው 25 ነው። ኔጌቲቭ 1 ስኩዌር ስናደርገው ፖዚቲቭ 1 ነው። ድምሩ 26 ይመጣል ማለት ነው። አሁን ሁሉም ነገር አለን። ወደ መተካካት እንሂድ። ስለዚህ u ዶት v ከu ዶት v እንነሳ። ይሄን እንጻፍ መጀመሪያ ማለት ነው። 13 ይሆናል u ዶት v ኦቨር ማግኒቲዩድ ኦፍ u ስኩዌር ሩት ኦፍ 13 ማግኒቲዩድ ኦፍ v ስኩዌር ሩት ኦፍ 26 ይሆናል። ይሄ ራሽናላይዝ እናድርገው። በስኩዌር ሩት ኦፍ 13 ኦቨር ስኩዌር ሩት ኦፍ 13 አትሊስት በዚህኛው ብቻ እናብዛው። ከዚህ ላይ ምን እናገኛለን? ይሄ 13 ስኩዌር ሩት ኦፍ 13 ይሆናል ኦቨር ስኩዌር ሩት ኦፍ 13 ሲባዛ በስኩዌር ሩት ኦፍ 13 ነው የሚሆነው ታይምስ ስኩዌር ሩት ኦፍ 26 ይሄ ይሆናል ማለት ነው። አሁን ይሄ 13 በዚህ ይጠፋል ማለት ነው። እዚች ጋር ልጻፍ ስኩዌር ሩት ኦፍ 13 ኦቨር ስኩዌር ሩት ኦፍ 26 ይሄ እንዴት ሊጻፍ ይችላል? አንድ ስኩዌር ሩት ውስጥ ወስደን 13 ኦቨር 26 ማለት እንችላለን። ይሄን አቃዱት ስንት ይመጣል? 1/2 ነው ይመጣው። ልክ በዚህ መልኩ ማለት ነው ይሄ ይመጣል። እሺ አሁን እዚህ እንምጣ። እንደገና ተመልሰን ወደዚህ እንምጣ። ኮስ ቴታ ኢዝ ኢኳልስ ቱ ምንድነው የሆነው ማለት ነው ስናቃልለው? ስኩዌር ሩት ኦፍ 1/2 አንድ ከስኩዌር ሩት ውስጥ አንድ ሆኖ ይወጣል። ስኩዌር ሩት ኦፍ መውጣት አይችልም። ስኩዌር ሩት ኦፍ 2 መውጣት አይችልም። እዚሁ ይቀራል። ይሄ ራሽናላይዝ ካደረግነው ስኩዌር ሩት ኦፍ 2/2 ይመጣል። ሁለቱም ተመሳሳይ ነው፣ ምንም ልዩነት የለውም ማለት ነው። ስለዚህ ኮስ ኢንቨርስ ኦፍ 1 ኦቨር ስኩዌር ሩት ኦፍ 2 ኢዝ ኢኳልስ ቱ ኮስ ኢንቨርስ ኦፍ ስኩዌር ሩት ኦፍ 2/2 ሁለቱም ምንድን ናቸው? ተመሳሳይ ናቸው ማለት ነው። ሶ እዚህ ጋር ቴታ ኢዝ ኢኳልስ ቱ እንበል። ቴታ ኢዝ ኢኳልስ ቱ ስንት ይሆናል ማለት ነው? ይሄ 45 ዲግሪ ይሆናል። ቢ ላይ ደርሰናል። ቬክተር ዩን በዚህ መልኩ እንጻፍ 1.7 ቬክተር ቪንስ -1.1 ብለን እንጻፍ ማለት ነው። ከዚህ ላይ u ዶት v ኢዝ ኢኳልስ ቱ የመጀመሪያውን በመጀመሪያው ማባዛት 1 ሲባዛ በኔጌቲቭ 1 ኔጌቲቭ 1 ነው የሚሆነው ፕላስ 7 ሲባዛ በ1 7 ይሆናል። ስለዚህ u ዶት v ስንት ይሆናል? 6 ይሄ ያለን ማለት ነው። አሁን ማግኒቲዩዳቸውን ደግሞ እንፈልግ። ማግኒቲዩድ ኦፍ ቬክተር u ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 1 ስኩዌር ሲደመር 7 ስኩዌር ይሄ ስንት ይመጣል? ስኩዌር ሩት ኦፍ 50 7 ስኩዌር 49 ነው። 1 ስንደምርበት 50 ይሆናል ማለት ነው። 50 ግን ማለት ምን ማለት ነው? እንዴት ሊጻፍ ይችላል? 25 ሲባዛ በ2 በዚህ መልኩ ሊጻፍ ይችላል። ስለዚህ ማግኒቲዩድ ኦፍ ቬክተር u እኩል ይሆናል 25 ከስኩዌር ሩት ውስጥ 5 ሆኖ ይወጣል። ቱ ግን እዛው ትቀራለች። አሁን ደግሞ ማግኒቲዩድ ኦፍ ቬክተር v እንፈልግ። ማግኒቲዩድ ኦፍ ቬክተር v ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ እነዚህ ሁለቱም በየተራ ስኩዌር ማድረግ ነው። -1 ስኩዌር ፕላስ 1 ስኩዌር ከዚህ ላይ ምን እናገኛለን? ማግኒቲዩድ ኦፍ ቬክተር v እኩል ይሆናል ስኩዌር ሩት ኦፍ 2 ይሆናል ማለት ሶ ኮስ ቴታ ኢዝ ኢኳልስ ቱ u ዶት v ኦቨር ማግኒቲዩድ ኦፍ u ታይምስ ማግኒቲዩድ ኦፍ v ነው። u ዶት v ስንት ነው? 6 አለን ኦቨር ማግኒቲዩድ ኦፍ ቬክተር u 5 ስኩዌር ሩት ኦፍ 2 ሲባዛ ማግኒቲዩድ ኦፍ v ደግሞ ስኩዌር ሩት ኦፍ 2 ነው ታይምስ ስኩዌር ሩት ኦፍ 2 ይሄ ማለት ነው። ሶ ይሄ 6 ኦቨር 5 ታይምስ ስኩዌር ሩት ኦፍ 2 በስኩዌር ሩት ኦፍ 2 ስናበዛ ውጤቱ 2 ነው የሚሆነው 2 ይሆናል ማለት ነው። ሶ ኮስ ቴታ ኢዝ ኢኳልስ ቱ 6 ኦቨር 10 ነው እናቃለው በ2 3 ኦቨር 5 ይሆናል። ስለዚህ ቴታ ኢዝ ኢኳልስ ቱ ኮስ ኢንቨርስ ኦፍ ስንት 3 ኦቨር 5 ይሆናል። ሳይንቲፊክ ካልኩሌተር ተጠቀሙ፣ የሆነ አንግል ታገኛላችሁ። እሺ ሲ ላይ ደርሰናል። ቬክተር ዩን አሁንም በተመሳሳይ እንደዚህ እንጻፍ 6.1 ቬክተር ቪንስ 1.8 ብለን በዚህ መልኩ መጻፍ እንችላለን። ሶ ከዚህ ላይ u ዶት v
እኩል ይሆናል የመጀመሪያውን ከመጀመሪያው ጋር ማባዛት 6 ሲባዛ በ1 ሲደመር 1 ሲባዛ በ8 ስለዚህ u ዶት v ከዚህ ላይ ስንት ይሆናል ማለት ነው 14 ይሆናል 14 ማግኒቲዩድ ኦፍ ቬክተር ዩስ ኢኳልስ ቱ ስኩዌር ሩት ኦፍ 6 ስኩዌር ፕላስ 1 ስኩዌር ከዚህ ላይ ስኩዌር ሩት ኦፍ 37 እናገኛለን ማለት ነው 6 ስኩዌር 36 ነው አንድ ስንደምርበት 37 ይሆናል ማግኒቲዩድ ኦፍ ቬክተር v is equals to ስኩዌር ሩት ኦፍ 1 ስኩዌር ሲደመር 8 ስኩዌር ከዚህ ላይ 8ን ስኩዌር ስናደርገው 64 ነው የሚሆነው አንድ ስንደምርበት 65 ይሆናል ማለት ነው ስለዚህ cos theta is equals to u dot v over magnitude of u times magnitude of v ይሄ ነው የሚሆነው u dot v 14 ነው ኦቨር ማግኒቲዩዶቹስ ስኩዌር ሩት ኦፍ 37 ሲባዛ በስኩዌር ሩት ኦፍ 65 ይሄ ይሆናል ሶ cos theta is equals to 14 ኦቨር ሁለቱንም አንድ ስኩዌር ሩት ውስጥ ማስገባት እንችላለን 37 ሲባዛ በ65 ይሄ እኩል ይሆናል 14 ኦቨር ሁለቱን አባዙ 2405 ይሆናል አንደር ስኩዌር ሩት ማለት ነው ስለዚህ theta is equals to cos inverse of 14 ኦቨር ስኩዌር ሩት ኦፍ 2405 ይሄ ይሆናል ማለት ነው ሁለተኛ ጥያቄ a conveyor belt generates a force ይሄን ያክል ፎርስ ጀነሬት ያደርጋል ማለት ነው that moves a suitcase from this point p to point q ማለት ነው ይሄ ፎርስ suitcase-ን ከዚህ ፖይንት ወደዚህ ፖይንት ያንቀሳቅሳል along a straight line ከዚህ ላይ ምን መረዳት እንችላለን theta is equals to 0 ዲግሪ እንደሆነ ማወቅ እንችላለን በዛው በፎርሱ አቅጣጫ ዲስፕሌስመንቱም በዛው አቅጣጫ ነው ማለት ነው በዛው አቅጣጫ ነው find the work done by the conveyor belt the distance is measured in meters and the force is measured in newtons ያው በኤስአይ ዩኒት መሆናቸውን ለማሳየት ነው ማለት ነው አሁን ምን እናርግ ዲስፕሌስመንት መፈለግ አለብን ዲስፕሌስመንት ቬክተሩን መጀመሪያ እንፈልግ እንግዲህ ይሄ ኢኒሻል ነው ይሄ ደግሞ ተርሚናል ነው ወይም ፋይናል ነው ይሄኛው ሶ ምን እናርግ እነዚህን እንቀንሳለን አንድ ናቸው ስለዚህ ከሶስቱም ላይ አንድ እንቀንሳለን 9 ሲቀነስ 1 8 ነው 4 ሲቀነስ 1 3 ነው 7 ሲቀነስ 1 6 ነው ይሄ ያለን ማለት ነው እንደገና ይሄን ፎርስ እንዴት መጻፍ እንችላለን በዚህ መልኩ መጻፍ እንችላለን በኮኦርዲኔት ፎርም ማለት ነው f is equals to ብለን ኮኤፊሺየንቶቹን እንውሰድ 5 -3 ይሄ ይሆናል ማለት ነው ሶ work done is equals to force dotted with displacement ይሄ ይሆናል ማለት ነው ፎርስ ቦታ ላይ 5, -3, ይሄንን እንተካ ዶት 8 3 6 ይሄ ይሆናል ማለት ነው የመጀመሪያውን በመጀመሪያው እናበዛለን ስለዚህ 5 ሲባዛ በ8 -3 ሲባዛ በ3 3 ሲባዛ በ6 ይሄ ይሆናል ስለዚህ work done is equals to 5 ሲባዛ በ8 40 ነው -3 በ3 9 3 በ6 18 ስለዚህ ይሄ እኩል ይሆናል 49 ጁል ይሆናል ማለት ነው 49 ጁል ሌላኛው አማራጭ ደግሞ ይሄ ነው work done is equals to force times displacement times ምን cos theta ማግኒቲዩዱ ማለት ነው ማግኒቲዩዱ ስለዚህ በዚህ መልኩ መስራት ይቻላል ግን ይሄኛው ምንድነው ያረዝምብናል እቺኛው መንገድ የተሻለች ናት ሶስተኛ ጥያቄ if u and v are vectors represented as በዚህ መልኩ ማለት ነው then find the area of the parallelogram spanned between them ይለናል እንግዲህ area is equals to magnitude of vector u cross v እንደሆነ እናውቃለን ሶ የመጀመሪያ ስራችን ምንድነው የሚሆነው ማለት ነው u cross v መፈለግ ይሆናል u cross v ስለዚህ i j k ይሄንን እናስቀምጥ ኮኤፊሺየንቶቹን እንውሰድ አሁን 2 3 4 1 2 3 ይሄ ይሆናል ኮኤፊሺየንታቸው ማለት ነው እሺ እንጀምር እዚች ጋር አይ እንበል እዚች ጋር ደግሞ ጄ እዚህ ጋር ኬን እናስቀምጥ ማለት ነው እሺ እንጀምር እነዚህ ሁለቱን እናጥፋ ከአይ ወደ ጎንና ወደ ታች ያሉትን ማለት ነው የሚቀረው ማን ነው ይሄ ይሆናል 3 ሲባዛ በ3 9 ነው 9 እንበል ሲቀነስ 2 ሲባዛ በ4 8 ይሆናል ጄ ጋር ደግሞ እንምጣ አሁንም ይሄንንና ይሄን ማጥፋት ይሄንና ይሄንን የሚቀረው ማን ነው ይሄና ይሄ ኮለምና ይሄ ኮለም ያለው ቬክተር ማለት ነው የሱን ዲተርሚናንት እንፈልጋለን 3 ሲባዛ በ2 6 ነው 6 ሲቀነስ 1 ሲባዛ በ4 4 ይሆናል ማለት ነው ከ ላይ ደርሰናል እነዚህን እናጠፋለን 2 ሲባዛ በ2 4
ሲቀነስ 1 ሲባዛ በ3 3 ይሆናል ማለት ነው። ስለዚህ እዚህ ጋር አይ ማይነስ 2j ፕላስ ኬ ይሄ ምን ይሆናል ማለት ነው? ዩ ክሮስ ቪ ይሆናል ማለት ነው። ቬክተር ዩ ክሮስ ቪ ይሆናል። አሁን የእሱን ማግኒቲዩድ እንፈልጋለን። የዚህ ማግኒቲዩድ ምን ይሆናል? ስኩዌር ሩት ኦፍ 1 ስኩዌር ፕላስ ኔጌቲቭ 2 ስኩዌር ፕላስ 1 ስኩዌር ይሆናል ማለት ነው። እዚህ ጋር 9 ሲቀነስ 8 1 ነው። 1 ሲባዛ በአይ አይ ነው። 6 ሲቀነስ 4 2 ነው። 2 ሲባዛ በኔጌቲቭ 1 ኔጌቲቭ 2 ኔጌቲቭ 2 ሲባዛ በጄ ኔጌቲቭ 2ጄ 4 ሲቀነስ 3 1 ነው። 1 ሲባዛ በኬ ኬ ይሆናል ማለት ነው። ከዚህ በኋላ ኮፊሸንቶቹን እንወስዳለን። የአይ ኮፊሸንት 1 ናት። ይሄው 1 ስኩዌር። የጄ ኮፊሸንት ኔጌቲቭ 2 ነው። ያው ወሰድን። የኬ ኮፊሸንት 1 ነው። ያው ስኩዌር አደረግነው ማለት ነው። ስለዚህ ዩ ክሮስ ቪ ማግኒቲዩዱ ማለት ነው ስንት ይሆናል? ስኩዌር ሩት ኦፍ 6 ይሆናል። 1 ሲደመር 1 ኔጌቲቭ 2 ስኩዌር ሲደረግ 4 ነው 6 ይሆናል ማለት ነው። ስለዚህ ከዚህ ላይ ኤሪያ ኢዝ ኢኳልስ ቱ ስኩዌር ሩት ኦፍ 6 ስኩዌር ዩኒትስ ይሆናል ማለት ነው። ይሄ ይሆናል። አራተኛ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ትሪያንግል ሁዝ ቨርታይስስ አር። እነዚህ ቨርቴክሶች ተሰጥተውናል ማለት ነው። እንግዲህ አሁን ተመልከቱ ምን ማድረግ እንችላለን? በፈለግነው ኦርደር ማለት ነው። ለምሳሌ ይሄንን ኤ ልበል እኔ፣ ይሄንን ቢ፣ ይሄን ሲ። ከዛ ሁለት ቬክተር ያስፈልገናል። ቬክተር ኤቢ፣ ቬክተር ኤሲ። እኔ ይሄን ኮንሲደር ላድርግ። እናንተ ቬክተር ሲቢ እና ቬክተር ሲኤ ወይም ቬክተር ቢሲ እና ቬክተር ቢኤንም ኮንሲደር ልታደርጉ ትችላላችሁ። ውጤቱ ዞሮ ዞሮ ምንድነው? ተመሳሳይ ነው የሚሆነው ማለት ነው። ሶ ቬክተር ኤቢ መነሻው ከኤ ሆኖ ወደ ቢ ሄደ ማለት ነው። ስለዚህ ተርሚናሉ ቢ ነው። ከቢ ላይ ኤን እንቀንሳለን ማለት ነው። ሶ የቢ ኮምፖነንቶች 1 ኔጌቲቭ 1 ኔጌቲቭ 3 እነዚህ ናቸው። ማይነስ የኤስ 3 ማይነስ 1 2 ይሄ ይሆናል ማለት ነው። ስለዚህ ይሄን ስናቀናንስ ምን እናገኛለን? 1 ሲቀነስ 3 ኔጌቲቭ 2 ኮማ ኔጌቲቭ 1 ሲደመር 1 0 ነው የሚሆነው። ምክንያቱም ተመልከቱ እቺ ኔጌቲቭ ይሄን ኔጌቲቭ ስታበዛው ምን ይሆናል? ፖዚቲቭ 1 ይሆናል። ኔጌቲቭ 1 ሲደመር 1 0 ይሆናል ማለት ነው። ኔጌቲቭ 3 ሲቀነስ ኔጌቲቭ ሲቀነስ 2 እቺ ኔጌቲቭ ይሄን ታበዛለች። ስለዚህ ይሄ ኔጌቲቭ 2 ሆነ ማለት ነው። ኔጌቲቭ 3 ሲቀነስ 2 ኔጌቲቭ 5 ይሆናል ማለት ነው። ይሄ ያለ። እሺ አሁን ደግሞ ቬክተር ኤሲን እንፈልግ። ቬክተር ኤሲን ሲን እንጻፍ እዚህ ጋር 4 ኔጌቲቭ 3 1 ሲቀነስ 3 ኔጌቲቭ 1 2 ይሄ ያለ ማለት ነው። 4 ሲቀነስ 3 1 ነው። ኔጌቲቭ 3 እዚህ ጋር ተመልከቱ እቺ ኔጌቲቭ ይሄን ኔጌቲቭ ፖዚቲቭ ታደርጓለች። ሶ ኔጌቲቭ 3 ሲደመር 1 ኔጌቲቭ 2 ነው የሚሆነው ማለት ነው። ኔጌቲቭ 2 ኮማ 1 ሲቀነስ 2 ኔጌቲቭ 1 ጋር ኔጌቲቭ 1 ይሄ ይኖረናል ማለት ነው። አሁን ከዚህ በኋላ ምን እንፈልግ? ክሮስ ፕሮዳክታቸውን እንፈልግ። የቬክተር ኤቢ ክሮስ ዊዝ ቬክተር ኤሲ ይሄን እንፈልጋለን ማለት ነው። ከዛ የዚህን ማግኒቲዩድ እንወስድና ለስንት ማካፈል ነው? ለሁለት ኤሪያ ኦፍ ዘ ትሪያንግል ይሆናል ማለት ነው ያ ውጤት። ስለዚህ አሁን ቬክተር ኤቢ ክሮስ ዊዝ ኤሲን እንስራ ማለት ነው። መጀመሪያ እሱ ይቀድማል። እሺ ቬክተር ኤቢ ክሮስ ዊዝ ቬክተር ኤሲ ይሄንን እንጻፍ። እሺ አይ ጄ ኬ ይሄ ያለን። ከዛስ ቁጥሮቹን እንውሰድ። ኤቢ ስለሚቀድም ኔጌቲቭ 2 0 ኔጌቲቭ 5 1 ኔጌቲቭ 2 ኔጌቲቭ 1 ይሄ ሆነ ማለት ነው። እሺ አሁን አይን እናስቀምጥ። መጀመሪያ እዚች ጋር አይ እንበል ማይነስ እዚህ ጋር ደግሞ ጄ ፕላስ እዚህ ጋር ኬ እንበል ማለት ነው። ይሄ ኤ ቬክተር ኤቢ ክሮስ ዊዝ ቬክተር ኤሲ ነው ማለት ነው። አይ ላይ እንምጣ። እነዚህ ሁለቱ ይጠፋሉ። ተመልከቱ እነዚህ ሁለቱ ስለሚጠፉ የሚቀረው ይሄ ፓርት ብቻ ይሆናል። ኔጌቲቭ 1 ሲባዛ በ0 0 ነው። 0 ሲቀነስ 10 ይሆናል። ይሄ ኔጌቲቭ 2ን በኔጌቲቭ 5 ስናበዛው ፖዚቲቭ 10 ነው። 0 ሲቀነስ 10 ኔጌቲቭ 10 ነው የሚሆነው። እዚህ ጋር ኔጌቲቭ 10 እናስቀምጥ ማለት ነው። ጄ ጋር ደግሞ እንምጣ። ይሄ ኮለም ይጠፋል ማለት ነው። የመጀመሪያው ሁሌም ይጠፋል። ይሄን ስናጠፋ ኔጌቲቭ 1 ሲባዛ በኔጌቲቭ 2 ፖዚቲቭ 2 ይሆናል። ፖዚቲቭ 2 ሲቀነስ 1 ሲባዛ በኔጌቲቭ 5 ኔጌቲቭ 5 ነው። ይሄ ሆነ ማለት ነው። ኬ ላይ ደግሞ እንምጣ። ይሄን እናጥፋ። ኔጌቲቭ 2 ሲባዛ በኔጌቲቭ 2 4 ነው። ከ4 ላይ 0 ስንቀንስ 4 ይሆናል ማለት ነው። 4 ይሆናል። ስለዚህ ይሄንን ኢዝ ኢኳልስ ቱ እንበል ኔጌቲቭ 10 አይ
የዚህ ውጤት ምን ይሆናል? ይሄ ፕላስ ይሆናል ኔጌቲቮቹ ስለተከታተሉ ማለት ነው። 2 ሲደመር 5 7 ነው። ኔጌቲቭ 7 ጄ ይሆናል። ኔጌቲቭ 7 ጄ ፕላስ ምን 4 ኬ ይሆናል ማለት ነው። ፕላስ 4 ኬ። ስለዚህ ይሄ ያለን መጀመሪያ የዚህን ማግኒቲዩድ እንፈልግ ማለት ነው። አምስተኛ ጥያቄ ፋይንድ ዘ ኤሪያ ኦፍ ዘ ኳድሪላተራል ሁዝ ቨርታይስስ አር ቨርቴክሶቹ በዚህ መልኩ ተሰጥቷል ማለት ነው። ይሄንን ኤክስ ዋይ ፕሌን ላይ ወስዳችሁ ብታስቀምጡት የዛ አይነት ቅርጽ ይኖረዋል። ይሄ ፓራሌሎግራም አይደለም። ምክንያቱም ይሄ ርዝመትና ይሄ ርዝመት እኩል አይደለም። ይሄ ርዝመትና ይሄ ርዝመትም እኩል አይደለም። ዲስታንሱን ካልኩሌት ማድረግ ትችላላችሁ ከዚህ ላይ። ስለዚህ ምንድነው የምናደርገው ማለት ነው? ሁለት ቦታ እንቆርጧለን። ይሄንን ከፈለግን በዚህ መልኩ ልንቆርጠው እንችላለን፣ እንደዚህ ማለት ነው። ኦር ደግሞ በዚህ መልኩ ልንቆርጠው እንችላለን። ስለዚህ ምን ፈጠርን ማለት ነው? ሁለት ትሪያንግል ፈጠርን ማለት ነው። የዚህኛውን ኤሪያ እንፈልጋለን፣ የዚህኛውን ኤሪያ እንፈልጋለን። ከዛ ሁለቱን መደመር የዚህ የኳድሪላተራሉን ኤሪያ ይሰጠናል ማለት ነው። የፓራሌሎግራም ህግን መጠቀም አንችልም። ምክንያቱም ይሄ ዲስታንስ እና ይሄ ዲስታንስ እኩል አይደሉም። ይሄ ዲስታንስ እና ይሄ ዲስታንስ እኩል አይደሉም። ይሄንን አስታውሱ ሁሉ ጊዜ ማለት ነው። አሁን ባለበት ኦርደር ልውሰደው እኔ ይሄንን ማለት ነው። ሶ እዩ፣ ይሄን አንድ ቬክተር አድርጌ ልውሰድ። ይሄን አንድ ቬክተር፣ ይሄንን ሌላ አንድ ቬክተር ማለት ነው። በዚህ መልኩ ሶ ቬክተር ኤቢ ያለኝ እዚህ ጋር ደግሞ ቬክተር ኤሲ ያለኝ ማለት ነው። ቬክተር ኤሲ ያለኝ። ስለዚህ ከዚህ ላይ ኤቢ ቬክተር ኤቢ ክሮስ ዊዝ ቬክተር ኤሲን መፈለግ እችላለሁ ማለት ነው። የዚህን ማግኒቲዩድ ለሁለት ሳካፍል የዚህኛውን ኤሪያ አገኛለሁ። ይሄንን ኤሪያው አለ በለው ማለት ነው። ከዛ በፊት ግን ቬክተር ኤቢን እና ቬክተር ኤሲን ማግኘት አለብኝ። ቬክተር ኤቢ ኢዝ ኢኳልስ ቱ እንግዲህ ተርሚናሉ ማን ነው? ቢ ነው። ተርሚናሉ ቢ ነው። ኢኒሻሉ ማን ነው? ኤ ነው ማለት ነው። ስለዚህ እናቀናንስ፣ ፈጠን ብለን እናቀናንስ። 3 ሲቀነስ 1 2 ይሆናል። ኮማ 5 ሲቀነስ 0 5 ይሆናል ማለት ነው። ይሄንን 5 እናርግ። እሺ አሁን ደግሞ ቬክተር ኤሲ ይሄ ምን ይሆናል? ሲ ተርሚናል ነው። አሁን ሲ ፋይናል ነው ማለት ነው። ስለዚህ 7 ሲቀነስ 1 6 ይሆናል። 2 ሲቀነስ 0 2 ይሆናል። ይሄ ሆነ ማለት ነው። አሁን የነዚህን ክሮስ ፕሮዳክት እንሰራለን ማለት ነው። የዚህን ክሮስ ፕሮዳክት እንስራ። እሺ ኤቢ ቬክተር ኤቢ ክሮስ ዊዝ ቬክተር ኤሲ ኢዝ ኢኳልስ ቱ አይ ጄ ኬ። ይሄን አስቀምጥ። ኤቢስ 2 5 0 6 2 0 ይሄ ይሆናል ማለት ነው። ይሄ ይሆናል። እንግዲህ ከልምድ ምን እናውቃለን? እነዚህ ላይ ምንም ኮምፖነንት አይኖረንም። ለምን? ይሄ 0 ስለሆነ ማለት ነው። የአይ እና የጄ ኮምፖነንት አይኖረንም። ብዙ ኤግዛምፕልም ሰርተናል ከዚህ በፊት። ስለዚህ ቀጥታ የት እንመጣለን ማለት ነው? እዚች ጋር እንመጣለን። እቺን እናስቀምጥ። እዚች ጋር ኬ እንበል ማለት ነው። ኬ ላይ ስንመጣ ይሄንን እና ይሄንን ማጥፋት ማለት ነው። ሶ የሚቀረው ማን ነው? ይሄ ይሆናል ማለት ነው። ይሄ ይሆናል 2 ሲባዛ በ2 4 ነው። ሲቀነስ 6 ሲባዛ በ5 30። ስለዚህ ከዚህ ላይ ክሮስ ፕሮዳክት ኦፍ ኤ ቬክተር ኤቢ እና የኤሲ ማለት ነው። የሁለቱ ክሮስ ፕሮዳክት ስንት ይሆናል? ኔጌቲቭ 26 ኬ ይሆናል ማለት ነው። ኔጌቲቭ 26 ኬ። አሁን የዚህ ማግኒቲዩድ ኦፍ ቬክተር ኤቢ ክሮስ ዊዝ ኤሲ ምን ይሆናል? 26 ነው የሚሆነው። 26 ይሆናል ማለት ነው። አሁን ኤሪያ ኦፍ ዘ ትሪያንግል ምን ይሆናል? ሃፍ ኦፍ 26 ነው የሚሆነው ማለት ነው። ሃፍ ኦፍ 26 ከዚህ ስንት እናገኛለን? 13 ስኩዌር ዩኒት ነው የምናገኘው። 13 ስኩዌር ዩኒት። አሁን ደግሞ ኤሪያቱን እንፈልግ። ይሄኛውን ኤሪያ ማለት ነው። እሺ ኤሪያቱን ወደ መፈለግ እንሄዳለን። ኤሪያቱ ይሄ ይሆናል ማለት ነው። አሁን ቬክተር ኤሲን ኦልሬዲ አግኝተናል ቅድም። ቬክተር ኤዲን ደግሞ እንፈልጋለን ማለት ነው። ሶ ቬክተር ኤዲ ኢዝ ኢኳልስ ቱ ዲተርሚናል ነው። ኤ ደግሞ ኢኒሻል ነው። ስለዚህ ከዚህ እንነሳ። 5 ሲቀነስ 1 4 ይሆናል። ኮማ ኔጌቲቭ 2 ሲቀነስ 0 ኔጌቲቭ 2 ይሄ ይሆናል ማለት ነው። እሺ ሶ አሁን ቬክተር ኤሲ ክሮስ ዊዝ ቬክተር ኤዲ ይሄ ማለት ነው ኢዝ ኢኳልስ ቱ አይ ጄ ኬ። ይሄ እናስቀምጥ። ቬክተር ኤሲ 6 2 0 4 ኔጌቲቭ 2 0። ምክንያቱም
በዚህ አቅጣጫ ምንም ነገር ስለሌለ ማለት ነው። እንግዲህ ብዙ ጥያቄ ስንሰራ አይተናል ከዚህ በፊት አይ እና ጄ ምንም ኮምፖነንት አይኖራቸውም። ለምን? ይሄኛው ዜሮ ስለሆነ ማለት ነው። ስለዚህ ቀጥታ ኬ ላይ ነው የምንመጣው። ኬ ላይ እንመጣለን ማለት ነው። ይሄ እኩል ይሆናል እዚች ጋችን ኬ እናርጋት። ስለዚህ እነዚህ ሁለቱን እናጠፋለን። እነዚህ ሁለቱን ስናጠፋ ኔጌቲቭ 2 ሲባዛ በ6 ኔጌቲቭ 12 ይሆናል። ሲቀነስ 4 ሲባዛ በ2 8 ይሆናል ማለት ነው። ስለዚህ ይሄ ኔጌቲቭ 20 ኬ ይሆናል ማለት ነው። ኔጌቲቭ 20 ኬ። ስለዚህ ማግኒቲዩድ ኦፍ ቬክተር ኤሲ ክሮስ ዊዝ ኤዲ የዚህ ማግኒቲዩድ ምን ይሆናል ማለት ነው? ፖዚቲቭ 20 ይሆናል። ፖዚቲቭ 20 ይሆናል። ሶ ኤሪያችን ምን ይሆናል? ኤሪያ ኢዝ ኢኳልስ ቱ ሃፍ ኦፍ ምን? ሃፍ ኦፍ 20 ይሆናል ማለት ነው። ይሄ የፓራሌሎግራም ኤሪያ ነው የሚሆነው። ፓራሌሎግራም ያ ማለት እዚህ ላይ እንደዚህ የተቀጠለ አለ ማለት ነው። የዚህ ኤሪያ ነበር የሚሆነው። ነገር ግን እኛ የፈለግነው እቺኛዋን ፓርት ብቻ ነው፣ ኤቱን ብቻ ነው። ስለዚህ የዚህን ሃፍ ነው የምንወስደው ማለት ነው። ከዚህ ስንት እናገኛለን? 10 እናገኛለን። 10 ስኩዌር ዩኒት ማለት ነው። ስኩዌር ዩኒት ይሆናል። ሶ የኳድሪላተራሉ ኤሪያ ምን ይሆናል ማለት ነው? የዚህኛው የኤሪያ 1 እና የኤሪያቱ ድምር ይሆናል ማለት ነው። የኤሪያቱ ድምር ይሆናል። ስለዚህ ኤሪያ ኢዝ ኢኳልስ ቱ ኤሪያ 1 ፕላስ ኤሪያ 2 ልበል። ይሄ እኩል ይሆናል ኤሪያ 1 ስንት ነው? 13 ነው። ኤሪያ 2 10 ነው። ስለዚህ ኤሪያ ኢዝ ኢኳልስ ቱ 23 ምን ስኩዌር ዩኒትስ ይሆናል ማለት ነው። ስኩዌር ዩኒትስ። ስድስተኛ ጥያቄ ኤ ካር መካኒክ አፕላይስ ኤ ፎርስ ኦፍ 800 ኒውተን ቱ ኤ ሬንጅ ቱ ሉዘን ኤ ቦልት ሺ አፕላይዝ ዘ ፎርስ ፐርፔንዲኩላር ቱ ዘ አርም ኦፍ ዘ ሬንጅ ዘ ዲስታንስ ፍሮም ዘ ቦልት ቱ ሄር ሃንድ ኢዝ 0.4 ሜትር ዋት ኢዝ ዘ ማግኒቲዩድ ኦፍ ዘ ቶርክ አፕላይድ ይላል። እንግዲህ መፍቻ አለ እዛ መፍቻ ላይ ይሄ ከእሽክርክሪቱ ማለት ነው 0.4 ሜትር ላይ 0.4 ሜትር ላይ ፎርስ አፕላይ ተደረገ ማለት ነው። ፎርስ አፕላይ ተደረገ። እንግዲህ ዲስታንሱ በዚህ አቅጣጫ ነው። እዩ በሁለቱ መካከል ያለውን አንግል ተመልከቱት። በሆሪዞንታሉና በዚህ በቨርቲካሉ መካከል ማለት ነው። ስለዚህ ቴታ ኢዝ ኢኳልስ ቱ 90 ዲግሪ እንደሆነ እናውቃለን ማለት ነው። እሺ እንቀጥል። አሁን ማግኒቲዩድ ኦፍ ዘ ቶርክ ነው የተባልነው። ቶርክ ኢዝ ኢኳልስ ቱ አር ክሮስ ኤፍ ነው። አር ክሮስ ኤፍ ነው። ማግኒቲዩዱ ደግሞ ምን ይሆናል? ማግኒቲዩድ ኦፍ ቶርክ ኢዝ ኢኳልስ ቱ ማግኒቲዩድ ኦፍ አር ታይምስ ማግኒቲዩድ ኦፍ ኤፍ ታይምስ ሳይን ቴታ ይሆናል ማለት ነው። ሳይን ቴታ ይሄ ይሆናል። ስለዚህ ይሄ እኩል ይሆናል 0.4 ሲባዛ በ800 ያው ኒውተን ሜትር ነው። እዚህ ሜትር አለ፣ እዚህ ኒውተን አለ ማለት ነው። ሳይን 90 ስንት ነው? 1 ነው። ሳይን 90 ዲግሪ ስንት ነው? 1 ነው ማለት ነው። ስለዚህ ማግኒቲዩድ ኦፍ ዘ ቶርክ ከዚህ ላይ ስንት ይሆናል? 320 ምን ኒውተን ሜትር ይሆናል ማለት ነው። ኒውተን ሜትር